በቅድማ jurisdiction የሚለው ራሱ ምን ማለት ነው የሚለው ነገር ዲፋይን ማድረግ ተገቢ ነው ፍርድ ቤቶች በአጠቃላይ የሆነ ጉዳይ አይቶ በዛ ጉዳይ ላይ ፍርድ ለመስጠት ኦቶሪቲ ሊኖራቸው ይገባል ወይም ደግሞ ስልጣን ሊኖራቸው ይገባል አንድ ፍርድ ቤት የወንጀል ጉዳይም ሊሆን ይችላል የፍትሐብሔር ጉዳዩን ተቀብሎ አከራክሮ ውሳኔ ለመስጠት የራሱ jurisdiction ያስፈልጋል ወይም ደግሞ የስልጣን ክልል ያስፈልጋልና ይሄ በአጠቃላይ ከወንጀል ህግ ጋር በተያያዘ እንግዲህ ወንጀል ህጉ ላይ ወንጀል ናቸው የተባሉ ድርጊቶችን ተላልፎ የተገኙ ሰዎችን የሚቀጣና ውሳኔ የሚያሳልፍባቸው እንግዲህ ፍርድ ቤቶች የስልጣን ክልላቸውን መሰረት አድርገው ነው ማለት ነው ወደ ኢትዮጵያ ክሪሚናል ኮድም ስንመጣ በኢትዮጵያ ወንጀለኛ መቅጫ ላይ ወንጀል ናቸው ተብሎ የተደነገጉ ድንጋጌዎችን ተላልፎ የሚገኙ ሰዎች በክልል ደረጃ የሚሆን በፌደራል ደረጃ ያሉ የወንጀል ችሎቶች አንድን ወንጀል ነው ብሎ ቅጣት ለማስተላለፍ ወይም ደግሞ ውሳኔ ለማስተላለፍ በዛ ጉዳይ ላይ ወይም ደግሞ ጉዳዩን አይቶ ውሳኔ ለመስጠት ስልጣን ወይም ደግሞ ኦቶሪቲ ሊኖራቸው ይገባል ማለት ነው ፍርድ ቤቱ ያንን የወንጀል ጉዳይ አይቶ መርምሮ ውሳኔ የመስጠት ኦቶሪቲ ወይም ደግሞ ስልጣኑ ኮርት jurisdiction ይባላል ማለት ነው jurisdiction መወሰን ወይም ደግሞ ለፍርድ ቤቶች ስልጣን ክልል ማስቀመጡ ለምን አስፈለገ የሚል ነገር ሊነሳ ይችላል በአጠቃላይ በአንድ ሀገር ውስጥ ሊሆን ይችላል በአለም አቀፍ ደረጃ ያሉ ክሪሚናል ኬዝን ለማየት የተዋቀሩ ፍርድ ቤቶች ኮንፍሊክት ሊፈጠር ይችላል በመካከላቸው ማለት ነው በእንደዚህ አይነት ጊዜ እንግዲህ ሁለት ነገሮች ሊፈጠሩ ይችላሉ የመጀመሪያው እንግዲህ ኬዙን እኔን አይመለከተኝም ወይም ደግሞ ይሄ ጉዳይ የኔ ጉዳይ አይደለም ከኔ ስልጣን ክልል ውጪ ነው በሚሉበት ጊዜ ምናልባት ወንጀል የፈጸሙ ሰዎች እስኬፕ ሊያደርጉ ይችላሉ ወይም ደግሞ ሊያመልጡ ወይም ደግሞ ከህግ ተጠያቂነት ሊያመልጡ ይችላሉ ይሄ ደግሞ ፍትሃዊ አይሆንም ማለት ነው በሌላ በኩል ደግሞ እኔን ይመለከተኛል የኔ ጉዳይ ነው ብሎ ክሌም በሚያደርጉበት ጊዜ አንድ ሰው ሁለት ጊዜ ሊቀጣ ይችላል ወይም ደግሞ ዳብል ጂኦፓርዲ የሚባለው ነገር ሊከሰስ ስለሚችል የፍርድ ቤቶችን የስልጣን ክልል መወሰኑ እጅግ በጣም ወሳኝ ነው jurisdiction conflict በአንድ ኬዝ ላይ ሁለት ፍርድ ቤቶች ጉዳዩን እኔን ይመለከተኛል የኔ ጉዳይ ነው የኔ ስልጣን ክልል ነው በሚሉበት ጊዜ የሚፈጠር ነገርና አንዳንድ ጊዜ ደግሞ ይሄ ጉዳይ እኔን አይመለከተኝም ከኔ ስልጣን ክልል ውጪ ነው የሚሉበት አጋጣሚ ሊፈጠር ይችላል ማለት ነው ኮንፍሊክት ሁለት ሊሆን ይችላል ኔጌቲቭ ወይም ደግሞ ፖዚቲቭ jurisdiction conflict ሊሆን ይችላል ኔጌቲቭ jurisdiction conflict የሚባለው ፍርድ ቤቶቹ ይሄን ጉዳይ እኔን አይመለከተኝም ከኔ ስልጣን ክልል ውጪ ነው በሚሉበት ጊዜ ኔጌቲቭ jurisdiction conflict ይባላል ማለት ነው ይሄ አይነቱ የሚፈጠረው እንግዲህ ሁለት የተለያዩ ፍርድ ቤቶች በአንድ ጉዳይ ላይ ይሄ ጉዳይ እኔን አይመለከተኝም ከኔ ስልጣን ክልል ውጪ ነው በሚሉበትና እንደዚህ አይነት ኮንፍሊክት በሚፈጠርበት ጊዜ እንግዲህ ችግር የሚሆነው በአጠቃላይ በወንጀል የሰራ ሰውና በወንጀል ሊጠየቅ የሚገባ ሰው በዚህ አጋጣሚ በፍርድ ቤቶች እኔን አይመለከተኝም በሚሉበት ጊዜ በመሃል ላይ ተጠርጣሪ ወይም ደግሞ የሀገሪቷን የወንጀል ህግ ተላልፎ ወንጀል የሰራ ሰው እንግዲህ ሊያመልጥ ይችላል ማለት ነው ይሄ ደግሞ በፍትህ ላይ የራሱ ጉዳት አለው ማለት ነው ፖዚቲቭ jurisdiction conflict የሚባለው ደግሞ ሁለት የተለያዩ ፍርድ ቤቶች በአንድ ጉዳይ ላይ ክሌም ሲያደርጉና እኔን ይመለከተኛል የኔ ጉዳይ ነው እኔን ማየት ያለብኝ የሚባል ሲቹዌሽን ሊፈጠር ይችላል ማለት ነው ይሄ አይነቱም እንግዲህ ጉዳዩ አንድ ነው ተፈጸመ የተባለው ወንጀል አንድ ነው ሰውየውም አንድ ነው ኬዙ አንድ ነው ነገር ግን ፍርድ ቤቶቹ የተለያዩ ናቸው እነዚህ ፍርድ ቤቶች እንግዲህ ይሄን ጉዳይ እኔን ማየው እኔን ሶልቭ ማድረግ አለብኝ እኔ ስልጣን ክልል ነው ብሎ ክሌም በሚያደርጉበት ጊዜ የሚፈጠር ነገር እንግዲህ ፖዚቲቭ ኮንፍሊክት ኦፍ ሎ ይባላል ይሄም እንግዲህ የራሱ ችግር አለው ምክንያቱም ሜጀር ፕሪንሲፕል ኦፍ ክሪሚናል ሎ በሚለው ላይ እንዳየነው ማለት ነው ደብል ጂኦፓርዲ አንድ ሰው በአንድ ጉዳይ ሁለቴ አይከሰስም አይታሰርም የሚል ፕሪንሲፕል ስላለ በእንደዚህ አይነት ጊዜ ፍርድ ቤቶች በተለያየ ደረጃ ያሉ ፍርድ ቤቶች ጉዳዩን እኔ ያለው በሚሉበት ጊዜና የኔ ስልጣን ክልል ነው በሚሉበት ጊዜ አንድ ሰው ሁለት ጊዜ ሊታሰር ወይም ደግሞ ሁለት ጊዜ ሊከሰስ የሚችልበትን በር ይከፍታል ማለት ነው ቅድም እንዳልነው እንግዲህ ኮንፍሊክት ኦፍ jurisdiction የሚባለው በአንድ ኬዝ ላይ ሁለት የተለያዩ ፍርድ ቤቶች እኔን ይመለከተኛል ብሎ በሚሉበት ጊዜና ወይም ደግሞ እኔን አይመለከትም ጉዳዩ በሚሉበት ጊዜ እንግዲህ ኮንፍሊክት ይፈጠራል በመሆኑም እንግዲህ ይሄ ኮንፍሊክት ኦፍ jurisdiction በሁለት ሌቭል ሊፈጠር ይችላል የመጀመሪያው በናሽናል ሌቭል ነው በናሽናል ሌቭል የሚፈጠረው ኮንፍሊክት ኦፍ jurisdiction በአንድ ሀገር ውስጥ ያሉ ፍርድ ቤቶች መካከል የሚያጋጥም
ኮንፍሊክት ኦፍ ጁሪስዲክሽን ነው ማለት ነው። ስለዚህ ይሄ ማለት ለምሳሌ ኢትዮጵያ የፌዴራል ስርዓት የምትከተል ሀገር ናት። በፌዴራል ስርዓት ደግሞ ፍርድ ቤቶች በክልል ደረጃም ይዋቀራሉ። በተጨማሪም ደግሞ በፌዴራል ደረጃም ይዋቀራሉ። የወንጀል ኬዝም በሚያዩበት ጊዜና ጉዳዮች ወደ እነሱ በሚመጡበት ጊዜ ይሄ ጉዳይ እኔን አይመለከተኝም፣ ፌዴራልን የሚመለከተው የፌዴራል የወንጀል ፍርድ ቤቶች ደግሞ ምናልባት ይሄ ጉዳይ የክልል ጉዳይ ስለሆነ እኔን አይመለከተኝም ሊሉ ይችላሉ ማለት ነው። እንደዚህ አይነት ነገር ሀፕን በሚያደርግበት ጊዜ እንግዲህ ናሽናል ሌቭል ላይ ኮንፍሊክት ኦፍ ጁሪስዲክሽን ተከስቷል ሊባል ይችላል ማለት ነው። ከዚህም ውጭ እንግዲህ በክልሎች መካከልም ሊሆን ይችላል። ለምሳሌ የአዲስ አበባ ከተማ አስተዳደር የወንጀል ጉዳይን በሚመለከት የሆነ ኬዝ ቢቀርብበት ይሄ ጉዳይ የኦሮሚያ ክልል ነው የሚያየው እንጂ የኔ ስልጣን ክልል አይደለም ሊል ይችላል። ወይም ደግሞ የኦሮሚያ ክልል የሆነን ጉዳይ ይሄ ጉዳይ ሀፕን ያደረገው ወንጀሉ ሀፕን ያደረገው በአዲስ አበባ ከተማ አስተዳደር ስለሆነ የአዲስ አበባ ከተማ አስተዳደር ነው ማየት፣ በአዲስ አበባ ከተማ አስተዳደር ያሉ የወንጀል ፍርድ ቤቶች ናቸው ወንጀል ችሎት ነው ማየት መታየት ያለበት ሊሉ ይችላሉ። በሌሎችም አገሪቷ ክልሎች ውስጥ ያሉ ፍርድ ቤቶች መካከል እኔን ይመለከተኛል እኔን አይመለከተኝም የወንጀል ጉዳዩን የማየት ስልጣን የለኝም በሚሉበት ጊዜ ወይ ደግሞ እኔን ይመለከተኛል ብሎ በክልሎች መካከል ኮንፍሊክት በሚያጋጥምበት ጊዜ ይሄ እንግዲህ ይሄ አይነቱ ኮንፍሊክት ናሽናል ሌቭል ኦፍ ኮንፍሊክት ይባላል ማለት ነው። በአንድ ሀገር ውስጥ ያሉ የተለያዩ ፍርድ ቤቶች በአንድ ጉዳይ ላይ ኮንፍሊክት ኦፍ ጁሪስዲክሽን በሚያጋጥምበት ጊዜ ጉዳዩ የሚታየውና ሶልቭ የሚደረገው በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 99 እስከ 107 ባለው ድንጋጌዎች መሰረት እንግዲህ ሪዞልቭ ይደረጋል ማለት ነው። ያንን ፓርት በደንብ ማየት ይቻላል። ኮንፍሊክቱ አት ኢንተርናሽናል ሌቭል ነው የሚባለው ደግሞ የአንድ ሉዓላዊ ሀገር ፍርድ ቤቶች አንድን ጉዳይ ለማየት ክሌም በሚያደርጉበት ጊዜ እና ሌላም ሀገር በተመሳሳይ ጉዳይ እኔን ይመለከተኛል በሚሉበት ጊዜ ወይም ደግሞ እኔን አይመለከትም እኛን አይመለከትም ሌላ ሀገር ነው የሚመለከተው በሚሉበት ጊዜ እንግዲህ እንደዚህ አይነቱ ኮንፍሊክት አት ኢንተርናሽናል ሌቭል ይባላል። ለምሳሌ አንድ የወንጀል ጉዳይን በተመለከተ ኢትዮጵያ ይሄ ወንጀል በኔ ፍርድ ቤት ነው መታየት ያለበት ብላ ክሌም በመታረግበት ጊዜ አዘ ሴም ታይም ደግሞ ኬንያ ይሄ ጉዳይ እኔን ነው የሚመለከተው የኔ ጉዳይ ነው የኔ ፍርድ ቤት ላይ ነው መታየት ያለበት ብላ ክሌም በመታረግበት ጊዜ በኢትዮጵያና በኬንያ የወንጀል ፍርድ ቤቶች መካከል ኢንተርናሽናል ኮንፍሊክት ኦፍ ጁሪስዲክሽን ይባላል ማለት ነው። ወደ ፈንዳመንታል ፕሪንሲፕል ኦፍ ጁሪስዲክሽን ስንመለስ እንግዲህ በአጠቃላይ እንግዲህ በዓለማችን ላይ ያሉ ሀገሮች የወንጀል ጉዳይም ሊሆን ይችላል የፍትሐብሔር ጉዳይን ሲያዩ የራሳቸው ጁሪስዲክሽን አላቸው። በተለይ ደግሞ እንግዲህ ከክሪሚናል ሎ አንጻር ነው የምናየው ስለሆነ ኮርሱም ክሪሚናል ሎ ስለሆነ የክሪሚናል ኬዝንም በተመለከተ በአጠቃላይ ማለት ነው ሀገሮች የራሳቸው ጁሪስዲክሽን አላቸው። ነገር ግን በአጠቃላይ ከነዚህ ብዙ ፕሪንሲፕሎች ውስጥ እንግዲህ በዋናነት በጣም ግንባር ቀደም ተብሎ የተቀመጡትን እንግዲህ በሞጁላችሁም ላይም እንደተቀመጠው ወደ 5 ወይም 6 የሚሆኑ ፈንዳመንታል ፕሪንሲፕል ኦፍ ጁሪስዲክሽን ብሎ አስቀምጧልና ይሄንን አንድ ባንድ የምናይ ይሆናል ማለት ነው። የመጀመሪያው ፕሪንሲፕል ኦፍ ቴሪቶሪያሊቲ ይባላል። እንግዲህ ይሄ ፕሪንሲፕል ኦፍ ቴሪቶሪያሊቲ በዋናነት በአንድ ሉዓላዊ ሀገር ውስጥ የተፈጸመን ወንጀል የማየት ስልጣን ያለው ፍርድ ቤት የዛው ወንጀሉ የተፈጸመበት ሀገር ፍርድ ቤት ነው የሚል መሰረታዊ ኮንሴፕት የያዘ ነው። ሁሉም ሀገሮች በራሳቸው ድንበር ክልል ውስጥ የተፈጠሩትን ማንኛውንም ወንጀል በራሳቸው ሀገር ወንጀል ህግና በራሳቸው ፍርድ ቤት ላይ ጉዳዩን የማየትና ፍርድ የማስተላለፍ ወንጀለኞችን የመቅጣት የመያዝ የመክሰስና ፍርድ የማስተላለፍ ሙሉ መብት ያላቸው መሆኑ ነው። ይሄን እንግዲህ በአጠቃላይ በዓለማችን ላይ ያሉ ሀገሮች በሙሉ ይሄን ተግባራዊ ያደርጋሉ ማለት ነው። በአጠቃላይ እንግዲህ ይሄ ፕሪንሲፕል ኦፍ ቴሪቶሪያሊቲ የራሱ አድቫንቴጅ አለው። ለምሳሌ ወንጀል የሰራውን ሰው አሜሪካዊ ቢሆን ያንን ወንጀለኛ ሄዶ አሜሪካ ላይ ተመላልሶ የአሜሪካ ፍርድ ቤቶች እንዲያዩ ቢደረግ ምንም እንኳን እሱ የአሜሪካ ዜጋ ቢሆን ኮንቪኒየንትም አይደለም ለፍርድ ቤት አመቺ አይደለም ፌርም አይሆንም። ስለዚህ ከፌርነስም አንፃር እንዲሁም ደግሞ ከኮስት ኢፌክቲቭነስም አንፃር ሲወሰድ በአጠቃላይ ወንጀሉ የተፈጸመበት ሀገር ያሉ ፍርድ ቤቶች ያንን ኬዝ አይቶ ሴትል እንዲያደርጉ ማድረጉ የራሱ ኮንቪኒየንት ኮርትን ለመምረጥም አንፃር ሊሆን ይችላል። ፌርነስ የሚሆነው እዛ ወንጀሉ የተፈጸመበት ሀገር ውስጥ ያሉ ፍርድ ቤቶች ናቸው ያንን ትራይ ማድረግ አለባቸው የሚል
አድቫንቴጅ ያለው መሆኑን በመገንዘብ እንግዲህ ይሄንን ብዙ ሀገሮች አፕላይ ያደርጋሉ ማለት ነው። ኢትዮጵያም ይሄን አፕላይ ታደርጋለች። በጣም ዋይድሊ የታወቀና በጣም ዝነኛ የሆነ ፕሪንሲፕል ነው፣ ፕሪንሲፕል ኦፍ ቴሪቶሪያሊቲ ማለት ነው። የኢትዮጵያ ቦርደር ውስጥ የሚደረጉ ማንኛውንም ወንጀል ኢትዮጵያዊም ይሁን ኢትዮጵያዊ ያልሆነ ፎሬነር ማለት ነው ወንጀል ፈጽሞ ከተገኘ በኢትዮጵያ ወንጀለኛ መቅጫ ህግ መሰረት እንግዲህ የሚቀጣ ይሆናል ብሎ ክሊርሊ በአርቲክል 11 ላይ ወይም ደግሞ በአርቲክል 11 ላይ አስቀምጧል ማለት ነው። የማንኛውም ሰው የውጭ ዜጋ የሚሆን ኢትዮጵያዊ ሆነ በኢትዮጵያ ድንበር ውስጥ ወይም ደግሞ ቦርደር ውስጥ የተፈጸመ ማንኛውም አይነት ወንጀል በተመለከተ የወንጀል ህጉ ተግባራዊ ይሆንበታል ማለት ነው። ይሄ ሲባል ደግሞ እንግዲህ ያው ኤክሰፕሽንም አለ እንግዲህ በኢንተርናሽናል ሎው መሰረት ኢሚኒቲ ያላቸው ወይም ደግሞ የማይገሰስ መብት ያላቸው ሰዎች ኤክሰፕሽናሊ ትሪት የሚደረጉበት እንዳለ ያው ይታወቃል። ለምሳሌ አምባሳደሮች፣ ዲፕሎማቶች ምንም እንኳን ኢትዮጵያ ውስጥ ወንጀል ቢሰሩ የነሱ ኬዝ በልዩ ሁኔታ መታየቱ እንደተጠበቀ ሆኖ ምናልባት አንድ ሰው ኢትዮጵያ ውስጥ ወንጀል ሰርቶ ወደ ሌላ ሀገር እንኳን ቢሄድ የኢትዮጵያ መንግስት ኢትዮጵያ ውስጥ ወንጀል ሰርቶ ሌላ ሀገር ሄዶ የተሸሸገ ወይም ደግሞ ሪፊውጅ ያደረገ ሰው ተላልፎ እንዲሰጥለት ወይም ደግሞ በኢትዮጵያ ህግ ባለበት ሀገር እንዲቀጣ የመጠየቅ ሙሉ መብት ያላት መሆኑን እንገነዘባለን ማለት ነው። ከዚህ ከፕሪንሲፕል ኦፍ ቴሪቶሪያሊቲ ጋር ተያይዞ ሁለት ነገሮች መረዳት ያስፈልጋል። የመጀመሪያው ኦብጀክቲቭ ቴሪቶሪያሊቲ የሚባል አለ፣ ሌላኛው ደግሞ ሰብጀክቲቭ ቴሪቶሪያሊቲ የሚባል አለ። ኦብጀክቲቭ ቴሪቶሪያሊቲ የሚባለው በአጠቃላይ አንዳንድ ጊዜ አንዳንድ ወንጀሎች የሚፈጸሙት የሆነ ሀገር ላይ ወንጀሉ ይጀመርና ነገር ግን በዛው ሀገር ሳይሆን ወንጀሉ ፍጻሜ የሚያገኘው ሌላ ሀገር ላይ ሊሆን ይችላል። ለምሳሌ በኢትዮጵያ ውስጥ የተጀመረ የወንጀል ድርጊት ኬንያ ወይም ደግሞ ሱዳን ወይ አሜሪካ ወይ በአውሮፓ ውስጥ ባሉ ሀገሮች ፍጻሜ ሊያገኝ ይችላል። ነገር ግን የተጀመረው ኢትዮጵያ ሊሆን ይችላል ማለት ነው። ስለዚህ የተጀመረው ኢትዮጵያ ውስጥ ስለሆነ የኢትዮጵያ መንግስትም ይሄ አይነት ኬዝ የተጀመረው በኢትዮጵያ ስለሆነ እኔ ቴሪቶሪያሊ በቴሪቶሪያል ፕሪንሲፕል መሰረት ኢትዮጵያ ወንጀሉ የተጀመረው በኢትዮጵያ ውስጥ ስለሆነ የኔ ፍርድ ቤቶች ናቸው ይሄንን ኬዝ ማየት አለባቸው ብሎ የኢትዮጵያ መንግስት ክሌም ሊያደርግ ይችላል ማለት ነው። በሌላ መልኩ ደግሞ ለምሳሌ በውጭ የተጀመሩና ሀገር ውስጥ የሚጠናቀቁ ወንጀሎች ሊያጋጥሙ ይችላሉ። ይሄ ደግሞ ሰብጀክቲቭ ቴሪቶሪያሊቲ ይባላል። ለምሳሌ አሜሪካ ላይ የተጀመረ የወንጀል ድርጊት ምናልባት ፍጻሜውን ያገኘ ኢትዮጵያ አዲስ አበባ ከተማ ላይ ሊሆን ይችላል ማለት ነው። ስለዚህ ምንም እንኳን ወንጀሉ የወንጀል ድርጊቱ የተጀመረው በአሜሪካ ዋሽንግተን ለምሳሌ ቢሆን እና ምናልባት ፍጻሜውን ያገኘ አዲስ አበባ ከተማ ወይም ደግሞ አዳማ ከተማ ላይ ቢሆን የተጀመረው አሜሪካ ስለሆነ እኔን አይመለከተኝም ልትል አትችልም ኢትዮጵያ። ስለዚህ ፍጻሜውን ያገኘው በኢትዮጵያ ውስጥ ስለሆነ የኢትዮጵያ ፍርድ ቤቶች እንዲያዩ የኢትዮጵያ መንግስት መጠየቅ ይችላል ማለት ነው። ምንም እንኳን የወንጀል ድርጊቱ የተጀመረው በአሜሪካ ቢሆንም ፍጻሜውን ያገኘው ኢትዮጵያ ውስጥ እስከሆነ ድረስ ይመለከተኛል ማለት ይቻላል። በአጠቃላይ እነዚህ ሁለቱም እንግዲህ ኦብጀክቲቭ ኤንድ ሰብጀክቲቭ ፕሪንሲፕል ኦፍ ቴሪቶሪያሊቲ የሚባሉትንም የሚያጣቃልን ነው ፕሪንሲፕል ኦፍ ቴሪቶሪያሊቲ ማለት ነው። ሁለተኛው ፕሪንሲፕል ኦፍ ኳሲ ቴሪቶሪያሊቲ የሚባል ነው። ፕሪንሲፕል ኦፍ ኳሲ ቴሪቶሪያሊቲ የሚባለው በአጠቃላይ ይሄ ማለት ኢትዮጵያዊም ሆኑ ኢትዮጵያዊ ያልሆኑ ሰዎች ከኢትዮጵያ ድንበር ወይም ደግሞ ከኢትዮጵያ ክልል ውጪ ሆኖ ኢትዮጵያን ሊጎዳ የሚችል የኢትዮጵያን ብሔራዊ ጥቅም፣ የኢትዮጵያን ደህንነት፣ የኢትዮጵያን ሰላም የሚጎዱ ድርጊቶች ወይም ደግሞ ኢኮኖሚክ ኢንተረስቱን፣ ፖለቲካል ኢንስታቢሊቲ፣ ሌሎች የመሳሰሉ ድርጊቶችን ፈጽሞ ሊገኙ ይችላሉ ማለት ነው። በዚህ አይነት ጊዜ እንግዲህ ምንም እንኳን እነዚህ ወንጀል ፈጻሚዎች በኢትዮጵያ ምድር ላይ ባይሆኑም ሌላ ሀገር ላይ ቢሆኑም በዜግነት ኢትዮጵያ ይሁኑም ኢትዮጵያዊ ባይሆኑም ወንጀሉን ኢትዮጵያ ላይ እስከፈጸሙ ድረስና ኢትዮጵያ ደግሞ የኔን ሴኩሪቲ የሚነካ ነገር ነው፣ ኢኮኖሚክ ሴኩሪቲን፣ ናሽናል ሴኩሪቲ፣ ናሽናል ኢንተረስትን የነካ ነገር ነው ብላ ባሰበችበት ጊዜ እንግዲህ በየትኛውም ሀገር ውስጥ ያሉ ሰዎችን የመክሰስና በራሷ ሀገር ህግ የመጠየቅ ሙሉ መብት ያላት መሆኑን የሚያስረዳ ነገር ነው ማለት ነው። በእንደዚህ አይነት ጊዜ እንግዲህ ለምሳሌ አሜሪካ ላይ ሆኖ ኢትዮጵያ ውስጥ ወንጀል የሚሰራ ሰው ካለ የኢትዮጵያ መንግስት የአሜሪካ መንግስት ያንን ወንጀለኛ አስተላልፎ ለኢትዮጵያ እንዲሰጥ ወይም ደግሞ እዛው ሀገር ላይ በኢትዮጵያ ህግ
እንዲጠየቅ በውክልና ማድረግ የሚችልበት መሆኑን ከወንጀለኛ መቅጫ ሕጋችን ቁጥር 13 መረዳት እንችላለን ማለት ነው። ስለዚህ በኢትዮጵያ ውስጥ እንኳን ባይኑ ከኢትዮጵያ ውጪ ሆኖ ኢትዮጵያ ላይ ወንጀል የሚሰሩ ለምሳሌ የሰዎች ህገወጥ ዝውውር ሊሆን ይችላል፣ ከገንዘብ ጋር የተያዙ ሊሆን ይችላል፣ የኢኮኖሚ አሻጥሮች ሊሆኑ ይችላሉ። ከውጪ ሆኖ ኢትዮጵያ ላይ ወንጀል በሚሰሩበት ጊዜ በኢትዮጵያ የወንጀል ህግ እንደሚጠየቁ ነው ከወንጀለኛ መቅጫ ሕጋችን ቁጥር 13 የምንረዳው። ሶስተኛው ፕሪንሲፕል ኦፍ አክቲቭ ፐርሰናሊቲ ይባላል። ይሄኛው ፕሪንሲፕል እንግዲህ በዋናነት ማንኛውም ከኢትዮጵያ ውጪ ሆኖ ወንጀል በሚሰራበት ጊዜ በኢትዮጵያ የወንጀል ህግ በኢትዮጵያ ፍርድ ቤቶች እንደሚታይ ነው የሚያስረዳን ማለት ነው። ስለዚህ አንድ ኢትዮጵያዊ ከኢትዮጵያ ውጪ ሆኖ ለምሳሌ አሜሪካ ወይ አውሮፓ ወይ ኬንያ ወይ ሌላ ሀገር ላይ ሆኖ በኢትዮጵያ የወንጀል ህግ ላይ ወንጀል ነው ተብሎ የተደነገጉ ድርጊቶችን ፈጽሞ ከተገኘ ኢትዮጵያ በራሷ ህግ እና በራሷ ፍርድ ቤት ያንን ሰው የመቅጣት እና ጉዳዩ በፍርድ ቤት እንዲታይ የማድረግ ሙሉ መብት አላት ማለት ነው። ይህ አይነቱ እንግዲህ ፕሪንሲፕል ኦፍ አክቲቭ ፐርሰናሊቲ ይባላል ማለት ነው። በመሆኑም እንግዲህ በእንደዚህ አይነት ጊዜ የሚፈጸምበት ጊዜ የኢትዮጵያዊ ዜጋ የሆኑ ከኢትዮጵያ ውጪ ሆኖ በኢትዮጵያ የወንጀል ህግ ላይ ወንጀል የተባሉ ድርጊቶችን ፈጽሞ በተገኘበት ጊዜ ያው ወደ ኢትዮጵያ ሲመለስ ኤርፖርት ላይ ተጠብቆ እንግዲህ ወንጀል ሰርቷልና ተብሎ የኢትዮጵያ ፍርድ ቤት ላይ እንዲያዝና ክስ እንዲቀርብበትና በኢትዮጵያ የወንጀል ህግ መሰረት የሰራው ነገር ታይቶ የሚቀጣበትና የሚከሰስበት አጋጣሚ ነው ማለት ነው። ይህንን በተመለከተ እንግዲህ አንቀጽ 14፣ 15 ንዑስ አንቀጽ 2 እንዲሁም ደግሞ 18 ንዑስ አንቀጽ 1 ላይ በግልጽ ተደንግጎ ስለሚገኝ ይህንን መረዳት ይቻላል ማለት ነው። ይህም ፕሪንሲፕል እንግዲህ በኢትዮጵያ ክሪሚናል ኮድ ላይ ተጠቃሎ እናገኘዋለን ማለት ነው። አራተኛው ፕሪንሲፕል ኦፍ ፓሲቭ ፐርሰናሊቲ ይባላል። በአጠቃላይ እንግዲህ ኢትዮጵያን ኮርት ካን ትራይ ፎሬነር ፎር ክራይም ኮሚትድ አብሮድ አገንስት ኢትዮጵያን ሲቲዝን የሚል ነው። ይሄ በተለይ የወንጀለኛ መቅጫ ሕጋችን አንቀጽ 17 ንዑስ አንቀጽ 1 ላይ ተቀምጧል ማለት ነው። በመሆኑም እንግዲህ ይሄ ኮንሴፕት ምንድነው? እሱ ውጭ ሀገር የሚኖሩ የኢትዮጵያ ዜጎች ላይ በሌላ ሀገር ዜጋ ወንጀል የተፈጸመባቸው ከሆነ የኢትዮጵያ መንግስት በኢትዮጵያ ዜጎች ላይ ወንጀል የፈጸሙ ግለሰቦችን በኢትዮጵያ ሕግ መሰረት የመክሰስና እንዲዳኝ ማድረግ ሙሉ መብትና ስልጣን የኢትዮጵያ መንግስት እንደሆነ በግልጽ እንገነዘባለን ማለት ነው። በሌላ አነጋገር እንግዲህ ለምሳሌ ሳውዲ አረቢያ ላይ የሚኖር ኢትዮጵያዊ ወይም ደግሞ ኢትዮጵያዊት ከሴኔጋል ሄዶ እዛ አብሮ ሲሰሩ ኢትዮጵያዊ ላይ ድብደባ ቢያደርግ ወይም ደግሞ የሳውዲ አረቢያ ዜጋ ኢትዮጵያዊያን ላይ ጉዳት በሚያደርሱበት ጊዜ የኢትዮጵያ መንግስት የኢትዮጵያ ዜጎች ላይ ጉዳት ስለተፈጸመ ያንን ጉዳይ እንግዲህ በኢትዮጵያ ወንጀል ህግ እና በኢትዮጵያ ፍርድ ቤቶች ላይ እንዲታይ የማድረግ ሙሉ መብት አላቸው። ይህ እንግዲህ ሊሆን የሚችለው በውክልና እዛ ያለው ፍርድ ቤት እዛው ባለው ፍርድ ቤት እንዲታይ በኢትዮጵያ ወንጀል ህግ እንዲሁም ደግሞ ወይ ደግሞ ተላልፎ እንዲሰጥ በማድረግ ኢትዮጵያዊ ዜጎች ላይ የሚደረጉ ወንጀሎችም ውጪ ሆኖ ማለት ነው ያ ወንጀል አድራጊ በኢትዮጵያ ወንጀል ህግ እንዲታይና ኬዙ የኢትዮጵያ መንግስት ፍርድ ቤቶች ወይም ደግሞ በኢትዮጵያ ወንጀል ህግ መሰረት እንዲታይ ሙሉ መብት እንዳላቸው ያሳያል ማለት ነው። ይሄ አይነት ፕሪንሲፕል እንግዲህ በአጠቃላይ ፕሪንሲፕል ኦፍ ፓሲቭ ፐርሰናሊቲ ይባላል። ይሄን ፕሪንሲፕል እንግዲህ በወንጀለኛ መቅጫ ህጋችን ላይ ተካቶ እናገኘዋለን። ቅድም እንደነገርኳችሁ እንግዲህ በአንቀጽ 17 ንዑስ አንቀጽ 1ን ስናነብ ማንኛውም ኢትዮጵያዊ ላይ በውጭ ሀገር ሆኖ ወንጀል የተፈጸመበት ከሆነ ያ ወንጀል ፈጻሚ ወደ ኢትዮጵያ ወይም ደግሞ ሌላ ሀገር ላይ ቢገኝ ማለት ነው የኢትዮጵያ መንግስት ያ ወንጀል ፈጻሚውን ይዛ የማሰርና ፍርድ የመስጠት ሙሉ በኢትዮጵያ የወንጀል ህግ መሰረት ለኢትዮጵያ ፍርድ ቤቶች የተሰጠ መሆኑን እንረዳለን ማለት ነው። ሌላኛው እንግዲህ ፕሪንሲፕል ኦፍ ዩኒቨርሳሊቲ ነው። ይሄ ፕሪንሲፕል ኦፍ ዩኒቨርሳሊቲ በአብዛኛው እንግዲህ ከኢንተርናሽናል ሎው ጋር የሚገናኝ ነገር ነው። ኖርማሊ ይሄ የአንድ ሀገር ህግ ሳይሆን ሁሉም ሀገሮች አፌክት የሚያደርግና ሁሉም ሀገሮች የሚጠቀሙበት ፕሪንሲፕል ነው። የኔ ሀገር ጉዳይ አይደለም፣ እኔን አይመለከተኝም፣ የዚህ ሀገር ዜጋ የዛ ሀገር ዜጋ ሳይባል በአጠቃላይ የተለዩ ወንጀሎችን ፈጽሞ የተገኙ ሰዎች ደግሞ በዚህ በፕሪንሲፕል ኦፍ ዩኒቨርሳሊቲ ተጠያቂ እንደሚሆኑ ነው ማለት ነው። የኢትዮጵያ እንግዲህ በህገ መንግስቱ ላይም ባጸደቀቻቸው እንዲሁም ደግሞ በሌሎች ዓለም አቀፍ ስምምነቶች ላይም የተካተቱ ስለሆነ
በተለይ እንደነ ዋር ክራይም የጦር ወንጀሎችን ጄኖሳይድ ሃይጃኪንግ የመሳሰሉ የወንጀል ድርጊቶች ተፈጽሞ የተገኙ የኢትዮጵያ መንግስት ይሄንን የፈጸሙ ሰዎች ወይም ደግሞ ለምሳሌ ሃይጃክ ያርጉ ሊሆኑ ይችላሉ ጄኖሳይድ የፈጸሙ ሰዎች ሊሆኑ ይችላሉ ሂውመን ትራፊኪንግ በአጠቃላይ በዓለም አቀፍ ደረጃ ወንጀል ነው የተባሉ የኢትዮጵያ መንግስት ፍርድ ሊከሳቸውና እንዲሁም ደግሞ በዓለም አቀፍ ህግ መሰረት ይዟቸው ክስ ሊመሰረትባቸው እንደሚችልና ዋር ክራይም ጄኖሳይድ እና ሃይጃክ የመሳሰሉትን በኢንተርናሽናል ሎው ወንጀል ነው ተብሎ የተቀመጡትን ድርጊቶች ፈጽሞ ወይም ደግሞ ተላልፎ የተገኙ ግለሰቦችን የመያዝና እንዲሁም ደግሞ ቅጣት የማሳለፍ ሙሉ መብት እንዳላቸው የሚያስረዳ ነገር ነው። ይሄንን በተመለከተ እንግዲህ በኢትዮጵያ ወንጀለኛ መቅጫ ህግ ላይም እንግዲህ በግልጽ ያስቀመጠው ነገር አንቀጽ 17 18 ንዑስ አንቀጽ 2 ላይም ይሄ ፕሪንሲፕል ኦፍ ዩኒቨርሳሊቲ ኢንኮርፖሬት የተደረገ መሆኑን በግልጽ እንገነዘባለን ማለት ነው። ለምሳሌ ወይ በኬንያ ወይ በሱዳን ወይ በሶማሊያ ወንጀል የጦር ወንጀል ወይ ጄኖሳይድ ወይ ሃይጃኪንግ የፈጸመ ግለሰብ ዜግነቱ የማንም ሀገር ይሁን የኢትዮጵያ መንግስት ያንን ሰው ፍርድ ቤቶቹ ያንን ሰው የመያዝና እንዲሁም ደግሞ የመክሰስ መብት ፕሮሲኪዩት የማድረግ ሙሉ ስልጣን ያላቸው መሆኑን ከዚህ እንገነዘባለን ማለት ነው።